ኢትዮጵያ ውስጥ ከፍተኛ ክምችት ያለው ነዳጅ መገኘቱ ይፋ ተደርጓል። የማዕድን ሚኒስቴር ባለሙያዎች የነዳጅ ምልክት መገኘቱን ማረጋገጣቸውንና ጥልቀት ያለው ጥናት ለመጀመር ሙከራ መደረጉ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ ውስጥ ከፍተኛ ክምችት ያለው ነዳጅ መገኘቱ ይፋ ተደረገ። የማዕድን ሚኒስቴር ባለሙያዎች የነዳጅ ምልክት መገኘቱን ማረጋገጣቸውንና ጥልቀት ያለው ጥናት ለመጀመር ሙከራ መደረጉ ታውቋል። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ በተለይም ከወረኢሉ ወረዳ ጋር በሚያዋስነው የመተለ ወንዝ አካባቢ ከጥንት ጀምሮ ሲታወቅ የኖረ ልዩ የተፈጥሮ ክስተት መመዝገቡ ታውቋል። ይህም የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ እየፈለቀ መገኘቱን የታወቀው ይህ ነዳጅ ከአፈር በታች ካለው አለት በመውጣት በመተለ ወንዝ ዳርቻ በሚገኙ ጠንካራ የባዘልት አለቶች አካባቢ በግልጽ እንደሚታይ ታውቋል። የዚህ ክስተት መኖርም በዚሁ የአባይ ተፋሰስ ዙሪያ በከርሰ ምድር ውስጥ ንቁ የሆነ የነዳጅ ክምችት ስርዓት መኖሩን የሚያመላክት መሆኑን የተገለጸው ይህ በተፈጥሮ የሚፈልቀው የጥሬ ነዳጅ በዘመናዊ የልማት ተግባር ሳይነካ ለበርካታ ዓመታት መቆየቱ ተነግሯል። አካባቢው የሚኖረው ማህበረሰብም ይህንን የነዳጅ ክምችት በዘመናዊ መንገድ ለኢንዱስትሪ አገልግሎት ከማዋል ይልቅ በባህላዊ አጠቃቀም ዘዴዎች ሲጠቀምበት እንደቆየ ነው የተገለጸው። የአካባቢው ነዋሪዎች ይህንን ጥሬ ነዳጅ ለቆዳ በሽታዎችና ለሌሎች ህመሞች እንደ ባህላዊ መድኃኒት ይጠቀሙበታል ተብሏል። ከዚህም ባሻገር ቀደም ባሉት ጊዜያት የኤሌክትሪክ አገልግሎት በሌለበት ወቅት ለጊዜያዊ መብራት ምንጭነት እንዲሁም ደግሞ ለእንስሳት መኖሪያነት ለሚጠቀሙባቸው የእንጨት ውጤቶች እንዳይበላሹ ለመከላከል ሲጠቀሙበት ቆይተዋል። የዚህ ነዳጅ መኖሩ ከታወቀ በኋላ የማዕድን ሀብቱን በዘመናዊ መንገድ ለመጠቀም በርካታ ጥረቶች መደረጋቸውን የታወቀው የማዕድን ሚኒስቴር ባለሙያዎች በዞኑ እንደ ለገሂዳና ወረኢሉ ባሉ አካባቢዎች የነዳጅ ምልክት መገኘቱን ካረጋገጡ በኋላ ሳልኮም ፔትሮሊየም የተባለ ድርጅት ጥናት ለመጀመር ሙከራ አድርጎ እንደነበር ታውቋል። ኩባንያው የነዳጅ ቁፋሮ ስራ ለመጀመር በማሰብ የማህበራዊና ኢኮኖሚያዊ መረጃዎችን በመሰብሰብና አካባቢውን በማጠር ሂደት ላይ እንደነበር ነው የተዘገበው። ይሁን እንጂ ይህ ፕሮጀክት በተለያዩ ምክንያቶች በአካባቢው የወረዳዎች የወሰን ጥያቄዎችና በሌሎች የአስተዳደር ችግሮች ምክንያት ሳይሳካ በመቅረቱ ለልማት ታስበው የነበረው ቦታ ለሌሎች የነዳጅ ፍለጋ ኩባንያዎች ጨረታ እንዲቀርብ መወሰኑ ተጠቁመዋል። በአጠቃላይ በለገሂዳ ወረዳ የሚገኘው ይህ በተፈጥሮ የሚፈልቅ የነዳጅ ክምችት ኢትዮጵያ ከሶማሌ ክልል ውጭ በሌላ አካባቢ የነዳጅ ሀብት ልታገኝ የምትችልበትን እምቅ አቅም የሚያሳይ ሲሆን ለዘመናት የቆየው የሀብቱ ባህላዊ አጠቃቀም አሁን ለዘመናዊ ኢንቨስትመንት የሚጠበቅ ሀገራዊ አጀንዳ ሆኖ መቅረቡ ታውቋል። ከዚሁ ጎን ለጎን ደግሞ ከነዳጅ ጋር በተያያዘ መንግስት አዳዲስ ውሳኔዎችን በማስተላለፍ ላይ ይገኛል። በዚህ መሰረትም የነዳጅ ማደያዎች ግንባታ እንዲቋረጥ ተወስኗል። ከመንግስት በተሰጠ አቅጣጫ መሰረት የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን የነዳጅና ኤነርጂ ባለስልጣን ያስታወቀው የባለስልጣኑ ምክትል ዋና ዳይሬክተር አቶ ዲበራ ፉፋ የአዳዲስ ማደያዎችን ጉዳይ በተመለከተ ሲያስረዱ አዳዲስ ኩባንያዎች ባሉበት ይቆያሉ ብለዋል። ከተወሰነላቸው በጣት ከሚቆጠሩ ግንባታዎች ውጭ የግንባታ ፈቃድ መስጠት አዲስ የማስጀመር ሂደት ባለበት እንዲቆም መንግስት ወስኗል ያሉት ምክትል ዋና ዳይሬክተሩ ያሉትን በአግባቡ መጠቀም ያስፈልጋል ሲሉ አስረድተዋል። የክልል አመራሮችም ነዳጅን ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ መስጠቱን ገልጸዋል። ነዳጅ የማውጣት ሂደትና የተፈጥሮ ጋዝ ማምረት ተጀምሯል ያሉት አቶ ዲበራ የጋዝ ምርትና የመሰረተ ልማት ደረጃ እንዲወጣለት ከኢትዮጵያ ደረጃዎች ኢንስቲትዩት ጋር ስራዎች መጀመራቸውን ተናግረዋል። ቀጣዩ ተግባር ጋዙ እንዴት ይከፋፈላል፣ ማን ያከፋፍለዋል፣ ማደያውስ እንዴት ይገንባ የሚለው መሆኑንና በዚህ ስራ የሚሰማሩ ጊዜው ሲደርስ ይፋ እንደሚደረጉ ጠቅሰዋል።